አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ቻለ ጓደኛ ሆና ታቅ ምቀኛ ፍቅር ሰጪ ስኬት አሳዳጅ አንደኛ ቹቻለ ጓደኛ ሆና ታቅ ምቀኛ ፍቅር ሰጪ ስኬት አሳዳጅ አንደኛ የኖረቻታ በአንድ ቤት ጸጋ እኔ ማንንም ሰው ከኋላ የመማታት አቅም አልነበረኝም። ግን ደግሞ አንቺ ለምትሰሪያቸው ኃጢአቶች ገና ብዙ ነገር አደርጋለሁ። ልብስ ማጠብ ሰው ቤት መስራት አትንቅም ስራ ምንም ቢሆን ግን አትወድም ሲመጡ በክብሯ ያራዳ ልጅ ፍቅር ሰጪ ለጓደኛ ደራሽ እሷም ግን አላት ብዙ ጓደኛ። ወይኔ ጉድ ይፈላ። ቆይ ማነው እንደዚህ ያደረገኝ? ማነው እንደዚህ መታኝ? እኔን ምስኪና ልጅ እንዴት ጨክነው ይመቱኛል? ለዛውም ከኋላ ይመጣው። እንዴ ጸጊ ምን ሆነሽ ነው የምታለቅሽው? ደበደቡኝ። እና ማን? አላቃቸው ጥቁር የለበሱ ሰዎች ከኋላ መተው አጠቁኝ። አሁን መነሳት ራሱ አልችልም። የኔ ቆንጆ እሺ የቱ ጋር ነው ያለሽው? እኔማ ወደ ቤት እየገባው ነበር። ቅድም የተለያየንበት ቦታ አካባቢ ነኝ። በቃ የኔ ቆንጆ ተረጋጊ፣ አሁን እመጣለሁ። እሺ ቶሎ ነይልኝ፣ ብቻዬን ነኝ። አሁንም መተው ምን ሊያደርጉኝ እንደሚችሉ አላውቅም። ቶሎ ነይ። በቃ አሁን እመጣለሁ። እሺ አንዴ አባክ ሌንሽሊ አንዴንሽ ዋትስአፕ ነው
እንዴት ትስብዬ ልጠራኝ ቻልክ? አንተ ደግሞ ሌላ ጊዜ እየመጣ እንደምጠራ ትጠራኛለህ እኮ ግን ሰሞኑን ሙድ ከኔ ጋር ልምብዬ ነው። እና ከማን ጋር ነው? ምናልባት ከቤቲ። ምን ለማለት እየሞከርክ ነው? ደግሞ ምን አጠፋው? ሙዲ ከቤቲ ጋር ነው የምትለው ነው? ምን እሺ ዩሲ ከቤቲ ጋር ፍቅረኛ ማሾች ነው ምናምን እያላችሁ አልነበር እንዴ? አይ እሱ ነው እንዴ? ኧረ መርሳት ፍቅረኛ ማቾች እንደሆናችሁ ጭራሽ ተረሳዋል እንዴ? የረሳሁት እኮ ነገር ጭራሽ ሲሪየስ ስላሉና ነው። ዋትስአፕ ሲግልግል ታርገት እኔና ቤቲ የእውነተኛ ካፕሎች አይደለንም። እና ምንድናችሁ? አረ ጀስትኛ ክላስሜቶች ብቻ ነን። ቆይ ታዲያ ምን ሆና ነው ካፕሎች ነን ምናምን እያለች ስታወራ የነበረው? አንተ ደግሞ ቺኮቹ አዛም ባያረጉኝ ብለን የፈጠርነው መላኩ ነው። ስለዚህ ሳክስ ነው ማለት ነው። በትክክል በኋላ ግን ነገር ጦስ ይዞብህ እንዳይመጣ። ማለት ምን አይንጦስ? ምናልባት ቤቲ በዚህ ጉዳይ እንዳታመርብህ። እሱ ነው እንዴ? አዎ እሱ ነው። አረ ለሱ እንኳን ጭራሽ አታስብ። ለምን? ቤቲ እልል ያለች አራዳ ልጅ ነች። እንደዚህ አይነት ነገር በፍጹም ልታረጋ አትችልም። ዋትስአፕ ግን እኔ ለምንድን ነው የፈለከኝ? ይኸውልሽ ማርክ ሄቨን ላገኛት ፈልጌ ነበር እና ደውልላታ። በአክስ ስልኩ አይሰራም እና ይኸውልሽ ማርክ ዋትስአፕ ብለን ሀቢብቲ ብለን በቃ ቤቷ እንድንሄድ ነው ያሰብኩት። አንተ ያመሃል እንዴ? ባክኔ ጤነኛ ነኝ የኔ ወንድም። እኔ ምንም ነገር ውስጥ መነካካት አልፈልግም። ትምህርቴን ብቻ ነው መማር የምፈልገው። አንተ አራዳ ልጅ አለ እንዴ? ገብቼ ፊክስ አደርገዋለሁ። በቃ ነጋ በል እባክሽ። ይኸውልሽ የሀቢብቲ ብለናት ዋትስአፕ ብለናት በቃ ፊክስ እናደርገዋለን። አራዳ ልጅ አይደለሽ እንዳቺ ዋትስአፕ ለሳ ታስብሽ። አንቺ ልጅ ግን ታውቆሻል እንዴ? ቆይ ደግሞ ምን አጠፋው? ቤዚቲ መጥቶ ብለሽ ወጥተሽ ስንት ሰዓት ነው ቆይተሽ የመጣሽው? ምን ላድርግ? የሚጥጥ ልብስ እኮ ላሰፋ የሄድኩባቸው ሰፊ አልነበሩም። አስፋልት ተሻግሬ እጂ ጋሽ ጅንበሩ ጋር ነው አሰፍቼ የመጣሁት። እሺ አሁን በእናትሽ ምን ማድረግ እንዳለብኝ ብቻ ንገሪ። ይኸውልሽ ቤዚቲ ሲጀመር ለመጀመሪያ ምንም ነገር ለማድረግ መረጋጋት አለብሽ። እሺ አሁን አበደ ምትገዝችልሻለሁ። እሱም በየፈላሽ ፈታ ነው እንጂ ተይ እባክሽ፣ አንቺ ነው ምንም ነገር አልፈልግም። እንግዲህ ቤዚቲ እንዳታዝግኝ እሺ። ቹቹሻን አሁን ትምህርት ቤት ለመቀየር ያሰብኩኝ ነው። ምን? ቆይ ደግሞ ምን አይነት ሀሳብ ነው የምታመነጭው? ታዲያ ቹቹሻን ምን ላድርግ? እቺ ልጅ እኮ በምንም ልፋታት አልቻልኩም። ምን እኮ ጨነቀኝ። ይኸውልሽ ጭንቀትሽ እኮ ይገባኛል፣ ግን ደግሞ ማለት ትምህርት ቤት መቀየር ምናምን የሚባለው ሀሳብ ምንም ትክክል የሆነ ሀሳብ አይደለም። ግራ ቢገባኝ እኮ ነው ቹቹሻን። ግራ ይግባሽ እሺ። አሁን ተነሽና እንኪ እቺን ዳቦ ከሙዝ ጋር አብረሽ ትበያለሽ። ለምንድን ነው ወጪ አወጣሽው? እኮ በልቻለሁ። አይ አልበላሽም። እኔ ጋር እንዴ ተነስተሽ በጧት የመጣሽው? ተነሽና ብይ። እሺ አትጃጃ እሺ። አንቺ ቤዚቲ ይቆም እንግዲህ ቹቹሻን በቃኝ። እሺ በቃኝ። ማሽ በልተሽ ሳቤ ነው እንዴ በቃኝ የምትይው? ዳቦ ሰጥተሽ ነው የምትበይው? ለኔ ቢሆንማ በጣም ጥሩ ነበር። ቺናው እንደዚህ ታረጊኝ ይኸውልሽ። ታረጊና ቹቹሻን እንደሱ አልወድም። አይ ቺናው እንደዚህ እንደው ከሱ ጋር እንጠቅልሽ ብቻ ምንም አይጠቅምሽም። አራሬዱ ምን አይነት ነገር ነው እየነገርከኝ ያለው? ኪሩ በጣም ነው ነበር ታውቃለህ። በእኔ ምክንያት የቤዛ ህይወት ብጥብጥ ነው ያለው። ቆይ እቺ ጸጋ የምትባል ልጅ ግን ምን አይነት ሰው ናት? አትሳሳት ኪሩ፣ ጸጋ ሰው ሳትሆን ሴጣን ነች። እሺ ቤዛን ካወራት በኋላ ጸጋን ለማግኘት አልሞከርክም ነበር? ልደውላት ሞክሬ ነበረ ግን በፍጹም አታነሳ። ተነስ እሺ እንሂድ። የት? ነጸጋ ሰፈር። ከዛስ? ከዛማ እኔ ኪሩ ዋጋዋን ሰጣታለሁ። የምሬን ነው? አዎ የምሬን ነው። እቺ ልጅ ህይወታችሁን በኃይለኛው ነው የበጠበጠችው። አንተ ቆይ እንደዚህ አይነት ልጅ ነህ እንዴ? ምን ነው ገረመ? አይ የፈለገ ቢሆን ለጸብ ትዳረጋለህ ብዬ አስቤ አላውቅም። እኔ እንደዚህ አይነት ሰው አይመቸኝም፣ በተለይ ደግሞ በሰው ፍቅር መሀል የሚገባ ሰው። ለማንኛውም በቃ ተረጋጋ። እሱ ትክክለኛ መንገድ አይደለም። እና ትክክለኛው መንገድ ምንድነው? ትክክለኛው መንገድ እኔ ራሴ ጸጋ ነበር ቀላታለሁ።
ከዛ ማንም ሳይናገራት በራሷ ሰዓት ከትምህርት ብን ብላ እንደጠፋ ባላረጋተኛ ያሬድ አይደለም። ያሬድ ሙት እሷን መላለ ማለት የፈለከውን ነገር ጠይቀኝ አረግልሃለሁ። አመሰግናለሁ። እኔ ወንድም ነኝ አመሰግናለሁ አይባልም ወንድም። እሺ አንተ ልጅ ግን ለምንድን ነው አድርግልኝ ያልኩን ነገር እስካሁን ያላደረግከው? የቱን ነገር ነው የምታወራው? ስለ ጸጋ ደካማ ጎን አጣርተህ ንገረኝ ያላልኩም እንዴ? ስለማሽን ወይ ነው የተጋጨው? ስለማሽን ነው እንደምታወራው? ደነስ አዎ ስለሚሽኑ ነው። ደግሞ ሚሽን ነው ማሽን አይደለም። በእናትህ አሁን ከባድ የሆነ አፑጅመንት ላይ ነው ያለው። ሰሞኑን ምንም እየተመቸኝ አይደለም። ምን ላይ? ይኸውልሽ ቀስቴ ነገር ቢበራብሽ ነው የሚሻለው። ተቅማጥ ቀጥ በኋላ በሽታ ላይ ነው የሚጥልህ። እቺ ከባድ እንግሊዘኛ አለች ትብራብሽ። ቆይ ለምንድን ነው የሚበራብኝ? ዲኛ የተማሩ ሰዎች ጨዋታ ስለሆነ ነው እንዴ? ምን ሆነሃል? አይሆንም ላንተ። አንተ ልጅ አፍን ዝጋ። ካልሆነ መንኝ እጅን ነው የምሰባብርልህ። ይኸውልሽ ገና ያልተማሩ ሰዎችን ባህሪ እየተመለከትኩብን ነው። እውነት እንዴት? ይኸውልህ ባለፈው ያንን የመሰለ እንግሊዘኛ አውርቼ እዚህ ጋር ላብላብ አለ። አንተ ወደ ዘይዲ ግማታ። ይኸውልህ እኮ ወባ አይደለም እኮ ያልተማሩ ሰዎች በሽታ መለከት እኮ ነው አይደል? ታዲያስ ይልቅ ሳይበስብህ ታከም። እንደውም ይልቅ አንድ ሀሳብ መጣልኝ። ምን አይነት ሀሳብ? ግድ የለህም ቀስቴ። እኔ አስተማሪዎችን ላማክ ወሳኝ ሰው ስለሆንኩ ይሰሙኛል። ወይ አትክልተኛ፣ ወይ ዘበኛ፣ ወይ ቆጥቋጭ፣ ወይ አስቆጣጭ የሆነ ነገር ሆነ ግባ እንጂ ትምህርት ቤት እንደዚህ አቀጥይ። ከዛስ? ከዛማ በቃ ከኔ ከመሳሰሉ ከተማሩ ሰዎች ስር እያልሽ የሆነ የወዳደቁ እንግሊዘኞች ተለቃቀሚና ሰው ትሸታል። ገረጣህ እኮ በቃ ከእውቀት ነጻ እኮ ነህ አይደል እንዴ? ታዲያ ወይ እንደኔ ያለመማርህን አላመንክ እንዴ? ወይ በቃ አልተማርኩም ብለህ እውቀት አልዘለቀ ዝም ብለህ ማል ሰፋሪ ሆንክ እኮ። አሁን እኔን ተመልክት ለምሳሌ በቃ አስበው። አፖጅመንት፣ ኦኬ፣ ዶንኬ፣ ካት፣ ራት እንደዚህ የመሳሰሉ ከባድ እንግሊዘኛዎችን ማቅል ዝም ብዬ ካንተ ጋር ስቀመጥ እዚህ ለነገሩ አወኩሽ ናኩሽ ታቆማለህ። ወይኔ ቀስቴ አንተ ምን አይነተኛ አስማት የሆነች ነች። የታለች? አረ ቀስቴ ገደልከኝ እኮ ከተላቀኝ አረቦት ባለው ቀስቴ ወይ ቆይ እስኪ ልብ ካለ ቅድም የተናገርካት እንድገማት እንደምሮ ዲሴ ቤት እኮ ላውራ። አረ ቀስቴ ትንፋሽ አጣረኝ እባክህ ለቀቀኝና ላውራ። እንዴ ለምን 10 ጊዜ ድብና አትልም? አረ እሺ በለኝ። ለአንተስ ቢሆን ሚስትና ልጆች ጥለሻብኝ መግባቱ ልክ ነው። ወንድሙ ገደለ ትባላለህ። ታው አልሰማም። እኔ ቀስቴ የሚሰፈጡኝ እንዴት አድርጌ ልክ እንደማስገባችሁ አታውቅም? አረ ቃሉ በዳደለበት አረ ወሊዝ ቀስቴ በቃ አንተ እቺ ተንከሲስ የሆነች ልጅ ምን አባቷ ብትደረግ ነው የሚሻላት? ኧረ ተወኝ፣ እኔ ለራሴ ምንም አላውቅም። ታስጠላች። እንደው የሰይጣን ሰንደል ለኳሽ ወስዶ ግድግዳ ላይ ነበር መለኮስ። ኧረ እሱ ብቻ አይመስለኝም። ምን ሰንደል ብቻ ጃንጥላ የምትዘለፍ ነው የሚመስለኝ። አንተ ምን ስለሷ ሳስብ ምን እንደሚሰማኝ ታውቃለህ? እሺ ደግሞ ምንድን ነው የሚሰማው? ዴቪል እንደዚህ ስትክልክል ብሎ ይቀመጥና እሷ ካጠገቡ ቆማ ሸግድ ብላ ማለት ነው በጣም ቡን ያደረገችው እሱ ጥምጥ ነው የሚመስል ተንከሲስ። እኔ ደግሞ በቃ ዴቪል ሲደብረው ይጠራትና ሲፈልግ ክራር ሲፈልግ ማሲንቆ የሚያጫወታት ነው የሚመስለኝ። አንተ ወረድ ያሙላለው እኮ አንተ ወስቶ ድድን ምናምን የምታረግ ሁላ ነው የሚመስለኝ። ይች አዛገችን እኮ ህፃነ ቂርቆስ ወይ የነብ ሙርና ረምድ እንዴ የሆነሪከ በኖርብኝ ያን ድሮ ነበር ማረገው። ምናት የዛን ይለን ምን የሚልከም ትሽለጠለጥ ነው እዛው ማበሳሳም እንደጀመርክ ብትቀጥል ይሻል ነበር። አንተ ልጅ ፍታኝ ህፃን የምሩን እኮ ነው አቡሻ ያው የጀመራት ፎንቃ ይብስባትና በቃ በዛ አብዳ ትቀር ነበር። እንደዛ እኮ ነው። አንተ ለምን አታጮታት? አታቡሽኝ ሲል ያስጠላ ስለዚህ ሲጀም ማለት የሞተችው አንተ ነው ስለሆነ ብዬ ነው እንዴ ዝም ብዬ ሳስበው ዴቪድ ብላክ ማይደል ከለር አንተም ብላክ፣ ስለዚህ ማሽ ታረጋላችሁ። አቡሽ ታሳስበኛል እኮ አሁን ገና ልጅ እኮ ነው እርጥም እንዴት እኮ ነው አልገባኝ። አይ አቡሽ አብዴት አትሆንም እኮ ችግርሽ እኮ ይሄ ነው። አይ አትሻሻይም እኮ ዴቪድ እኮ ደግሞ ነው ከለር የሚቀየር ቆየ። እሺ እባክህ ወደ ምንድን ነው የቀየረው? ወደ አንቺ ነው። አንተ ልጅ ህፃኑን ባትሳፈጥኝ ይችላል ያለ በዚህ ያስቀይማሉ። እሺ ምን አብረህ ታመጣ ሄሉላን ፈትቼ ነው የምለቅብህ። ትይናት አሁን እንደ ድሮ የሚፈራ ያለ ሰው እንዳይመስልሽ። ኧረ እባክህ እና እድሜ ለሄሉ ውላ ትግባ። አንተ ለሄርሜላን ፈተስበት የዶሮ ሻገቱ ፋይሎችን እያወጣው ሰጠት ቀላል እኮ ነው። አንተ ልጅ ህፃነ ቂርቆስ እንደሆነ እንዳመጣብኝ እሰይ አየህ። አንተን በፒያሪስት መጣ እንደዚህ ነው አንጀት ቅጥል የሚለውሽ እና በቀል ነው በቀል አይደለም።
እና ምን እሺ እንኳን ገብቶ ህመሜ ያንዱን ታስጠላኝ መሄድም ቆሜ አየህ አንተን በፒያሬስ ታስፈራረኝ እንደዚህ አንጀቴ ቅጥል የሚለውሽ ቆይ ምንድን ነው የምትለው ከፈልግሽ ታክል ልትዩ ትችላለሽ በሄሉ ከመጣብኝ እኔም ታክሌን አሳያለሽ እኔ በሄሉ እመጣለሁ አላልኩ እና እሺ ምንድን ነው የምትለው እኔ እንደዛ አላልኩ እንከባበር ነው ያልኩት አንተ ፍታ አመጣ እሺ አሪዶ አሁን ምን እናደርግ እኔ እኮ እዚህ ደግ ያልኩት ምናልባት በዚህ ጋር ስታልፍ አገኘኋት ብዬ እኮ ነው ቆይት እንዳለች ታውቃለህ አዎ ቹቻ ጋር ነች እንደዛ ከሆነማ እዚህ ከምንሆን ለምን ቹቻ ሰፈር እየሄድን አንጠብቃትም እንደሱ ይሻላል እንዴ አዎ ያሬዶ እኔ አንድ ቦታ ቁጭ ብዬ መቆየት ይጨንቀኛል እንደዛ ከሆነ በቃ እሺ ወይኔ ጸጊ ምንድን ነው የተፈጠረው እኔ ምንም የማውቀው ነገር የለም የለም ተሰብስበው መተው ሰፈሩብኝ ቆይ ስንት ናቸው መጀመሪያ ፊቴ ላይ የሆነ ምት ሲያርፍብኝ አንድ ሰው ያየው መስሎኝ ነበር ከዛ ግን ሲደጋግሙ በጣም በዙብኝ ቆይ ይሄንን ነገር ማን ሊያደርገው ይችላል እኔ ምንም አላውቅም ምናልባት ያቺ ፊዮሪቶ አላውቅም ሄርሚ በእናትሽ አሁን ደግፊኝና ልነሳ ከዛ ወደ ቤቱ ሰጂ እንዴ እንደዚህ ሆነሽማ ወደ ቤት አትሄጂም እንዴ ታዲያ እሺ ምን ላድርግ የሆነ ቦታ እንቀመጥና እንነጋገራለን ነይ ተነሽ ቀስ በይና ተነሽ ቆይ ቤዚቲ አሁን ያሬዶ ምን እየተሰማው ይመስልሻል አላውቅም ቹቹ ስልክሽን አልከፈትሽውም አይደለ አልከፈትኩትም ለዛ ነው እኔ ጋር ደጋግሞ ሲደውል የነበረው ማለት ነው ደውሎልሽ ነበር ምን አለሽ አዎ ደጋግሞ ስላንቺ ነበር ስጠይቀኝ የነበረው ከዛን አንቺ ቤት እንደተኛሽ እኔ ደግሞ ጥዬሽ እንደወጣው ነገርኩት ቹቻ በእናትሽ መንገድ እንቀይር እንዴ ቆይ ለምንድን ነው መንገድ የምትቀይረው በእናትሽ ያሬድ ደረቅ ነው እኔ አንቺ ጋር እንደነበርኩኝ ካወቀ አይደለም አሁን ምሽት 3 ሰዓትም ቢሆን ቆሞ ይጠብቀኛል እንደዛማ ከሆነ ጥሩ ነው እሺ የሚሆነው ለምን ምክንያቱም ቤዚቲ ከስልክ ይልቅ የተፈጠረውን ነገር በአካል ተገናኝታችሁ ብታወሩ ጥሩ ይመስለኛል ልክ ነሽ ጥሩ ሀሳብ ነው ይኸውልሽ ማርክ ካልተሳሳትኩኝ እነ ሄቨን ቤት ያኛው ነው መሰለኝ ዋው እንደዛ ከሆነ እኔ ሚሽኔን ጨርሻለሁ ማለትማ እነ ሄቨን ሰፈር ድረስ አብረሃ ከሄደኝ ነበር ያልከኝ አይደል አዎ እሱማ ማርካቺ ደግሞ ጭስ አልነበርሽ እንዴ ስለዚህ ቤታቸው ደርሰናል ቀሪው ስራ አንተ ነው ማለት ነው አሬ ማ ትክክል አይደለም ነኝ ልክ አንተ ምን ሆነሃል ምን ሆንኩኝ ባንዲራ ስለምራስ አግሬሶ ምንድነው እዚህ የምቀላብደው አረ እኔ እባክህ ምንም አልቀላመድኩም ኋላ ምን እያልክ ነው ማርክ ደግሞ እኔ እርዳታን እየፈለግኩ ነው አትረዳኝም እንዴ ለምን እዚያም እያልክ ከምቀላመድ እውነቱን አናግረኝ ቆይ ምን እንድነግርህ ነው የምፈልገው ሄቨን ከጅላት አይደል ማ ትቀልዳለህ አንተማ እኔ ዮሲ ነኝ እሷን ከጅለው እና ማውጋ አንተ መስሎኝ እኔ ዮሲ ማን እንደሆንኩኝ ጠንቅቀህ ታገኛለህ አይደል እሱማ ግን ሳም ተረታለሁ ምን እንተረት በድሮ በሬ ያረሰ የለም ትባል አልሰማህም እናማ ዝም ብዬ ስከልምሽ ያምናቆው ዮሲ ወደ የሆነ ነገር እየተቀየረ ይመስለኛል ወደ ምን እሱን አንተ ብትነግረኝ አይሻልም ባካንተ ዝም ካሉ በጣም ብዙ ታወራለህ አንዴው ይኸውልህ ዮሲ እኔ ፊት ለፊት አልጠብቃትም የሆነ ቦታ ላይ እንደበቀና እንጠብቃ ከፈለክ እሺ አልኩህ አይደል እንዴ ማርክ ና ዝም ብለህ አትሄድም እንዴ እኔ አራው ነው ቦቼና ቀስቴ እንዴ አራው ነው ቦቼና ቀስቴ ጅል ድንጋይ ምን ሊሰራ ነው ያስከው እርቦኝ ልበለው ኪሩ ብራዘር ይታሰብ እንዴ ደስ ቀስቴ እናንተ ግን አይደብራችሁም ያ ሁሉ በር አብረን አሳልፈን እኔ እኮ ለእናንተ ማለት ጂፒኤሳችሁ ነበር ኦኬ
ለካ ማይገባው አንዳንድ ሰዎች አሉ። ማለት አቅጣጫ መጠቆሚያ ማለት ነው። እሺ የማይገባው አንዳንድ ሰው አለ ስትል አይኑን እያየህ ተናገር። ግልጽ እኮ ነው። ምንድን ነው ያልከው? ድንጋዮች አላችሁ? አሉ። ሚስቴክ ላይ ሰራ የነበርኩ አንተ እንዴ? እኔ አላምንም። ቦቼ ነው ማን አንተ? ቦቼ ነው። አዎ ቦቼ ነኝ። ምን ልትል ነው? አየኔ ነገር ተሻለ ብዬ ሳልጠይቅ አንተ ሰውዬ ግን ተወኝ ብዬ ላስተዋውቅሽ እንዴ እኮ ብሎቼን አውጣለሁ። አንተ ወንድ ነህ። ጫፉን ከሆነ አሳያለሁ። እሺ አንተ ደግሞ ምንድነው ለምቦጭን እዚህ ምንጣፍ ይመስል ይዘርጋው? አንተ የማን ለምቦጭ ነው እንደምንጣፍ የተዘረጋው? ስለ አንተ ለምቦጭ ነው። አንተ ልጅ ከባለፈው ጀምሮ መስመርን በጣም እያለፍክ ነው። ወደ የትኛው መስመር? በእናትህ እኔ ለራሴ ህይወት የመረረ ልጅ ነኝ። እምቢ ካል ግንባርን ነው በሽጉጥ መደፋለህ። ጠዋት እኮ ግንባሬን ሲበላኝ እኮ ለካ ለሽጉጥ እያመቻቸኝ ነው። ያሬድ ምንድን ነው ችግር አለ እንዴ? ኧረ የለም። ባካቺ ጸጋ ሌላ ፎር ሰርታ ያሬድና ቤዛ ወይ ጸጋ። ቆይቺ ልጅ ግን ምን እናረጋት ነው የሚሻላት? አሁን ደግሞ ምን አደረገች? ያሬድና የቤዛን ፎቶ ለቤዛና ታሳይታ አቧጨቀቻቸው። እኔ እኮ ከጧት ጀምሮ ምንድነው ጆሮዬን የሚበላኝ ይላሉ። ለካ አንተ ይሄን ሊያሰማኝ ነው። ቤዛ ደግሞ ለያሬድ ቀይ ካርድ ሰጠችው አይደል? እንደዛ ነገር። በቃ አሁን እምላችሁ ነገር እሺ በሉኝና አሜን በሉ። አንተ ያማል እንዴ? እዚህ ሰው ተጨንቆ ስለምን አሜን ማለት ነው የምታወራው? ግድ የላችሁም እሺ በሉኝ። አይ ቦቼ ያንተ ነገር ስለማይታወቅ መጀመሪያ ምን እንዳሰብክ ተናገር። ይኸውላችሁ የኔ ምርቃት የሞነች እርግማኔ ካፌ ጠብ አትልም ጠብ እናማ እሺ ካላችሁ መቀጸጋ ለረግማት ነው። የምሬን ነው። እመኑኝ የምሬን ነው። በቃ ያኔ ውጤቱን ታዩታላችሁ። እንደዛ ከሆነማ ይመች። በላውን እርግማኑን አስንበው። አንቺ ጸጋ የተባልሽ ልጅ ለሲኖ ጎማ ይስጥሽ። ምን ነው? አረ ይሄ ነገር ይደብራል። ትንሽ አስተካክለው። የምን ላድርግላት? ቪትስ ላይ ኮሮላ ላድርገው እንዴ? ዲዛይር እስቲ ከመኪና ወጣ። አንቺ ጸጋ የጠገበ ፈረስ ይርገጥሽ። አሜን። እናንተ ልጆች አሜን አትሉም እንዴ? ግድ የለም ምን እያልኩ ነው? አንተ ዝም ብለህ እርገማት። ቀጥል። ጥፍርሽ ይነቀል። አሜን። ቅንድብሽ ይላጭ። አሜን። ግንባርሽ ተገልጦ መላጣ ሁኚ። አሜን። ግንባርሽ ይሸብሸብ። አሜን። ወንድ ይራቅሽ ይሽሽሽ አይጠይቅሽ። አሜን። እብድ ይሳምሽ። አሜን። እንዴት ናት? የምርቦቼ ሙዳለሁ። እንዴ ምን ሆነ ነው አሁን? ታለ ሳይውል ሳያድር የኔ እርግማን ባናቷ ባይደፈጠር እሷ በራግብ ጉርታ ያለ ጠባትል ብጂ ምን ሆነ ነው? ቆይጭ ማናት? አንተ ደግሞ ተረጋጋ ተረጋጋ። አሜን። ጸጊያ አሁን ደህና ነሽ? ደህና ነኝ። በቃ ይዞሽ እሺ። ትንሽ ረፍት አድርጊና ሄደሽ ተታጠቢያለሽ። እሺ። ወይ የክፋት መጨረሻ ጸጋ። ቆይ ማን ነው እንደዚህ ደህና አድርጎ የፈረሸሽ? ምን አገባሽ? እንደው ፈጣሪ አንተ ግን ምን ይሳናሃል? ውሎ ሳያድርም በይን ሰማኸኝ አይደል? ቆይ እናንተ ልጆች ምንድነው የምትቀባጠሩት? ምንም አይደለም። ቆይ ግን ጸጊ ምን ሆነሽ ነው? አንቺ ልጅ ስነ ስርዓትሽን ያዥ። ባልሽ ምን ልታመጪ? እኔ ጸጋ ማን እንደሆንኩ ታውቂያለሽ። እሺ የኔ ብርቱ። ቆይ ምን ሆነሽ ነው እንደዚህ አንዋረብሽ? ቹቻ ያትማ ጸጋ እንደዚህ አታብሩ። ቆይ ጸጊሽ ወይ ምን ሆነሽ ነው ቲማቲም የመሰልሽው? በእናትሽ አንቺ ልጅ አፍሽን አትክፈቺ እሺ። እንደዚህ ሆነሽ እያየሁሽማ እኔ አፌን ባልከፍት ምንም ትክክል አይመስለኝም። ምን ነው ደስ አለሽ ማለት ነው? በጣም ነው እንጂ ደስ ያለኝ በጣም። ምን አለ እንደዚህ ለኮፍ አድርገው ከሚቶሽ ስብርብር አድርገውሽ እንደው በገላገሉኝ። እሱ እያማረሽ ይቀራል። እሺ ቤዛ ብንከባበር አይሻልም? ዝም ያልኳችሁ እኮ ስነ ስርዓት ይዛላችሁ ብዬ ነው። ኧረ እባክሽ ስለ የትኛው ስነ ስርዓት ነው የምታወሪው? ለነገሩ ስነ ስርዓት የታውቁና ቤዚቲ ወይ ቹቻ ጸጋ ግን እንደዚህ አላማረባትም? በጣም እንጂ የሆነ ጀማሪ ቀለም ቀቤ ቀባው ግድግዳ እኮ ነው የምትመስለው። ቤዛ ምን ነው ሞቴን አፍጥኑልኛልሽ? ባክሽ ከዚህ በላይ ምንም አታመጪ። ምን ማለት ነው? ባክሽ ስለምን እንደማወራ በደንብ አድርገሽ ታውቂያለሽ። ጸጊ ቆይ ለምን ዝም አትያቸው? እነዚህ ልጆች ምንም ጤነኞች አይመስሉኝም። ለማንኛውም ደህና ዋሉ እሺ። ባይ ቆንጂ ቹቻ። ቆይ ምንድነው የተፈጠረው? ማለት ጸጋን ማን ነው እንደዚህ ቀጠቀጣት? እኔ ከአንዱ ጋር ተጣልተ ይሆናል። ለነገሩ ልክ ነሽ። ሁሉም ሰው እኮ እንደኛ ዝም አይላት። ይኸውልሽ ማንም መንታት ማን ማለት ዋጋዋን ማግኘቷ ነው ደስ የሚለው። ለነገሩ ታያት እንዴት አንጀቴ ቅቤ እንደጠጣ። አንተ ጅል እኮ ነህ ሲያስጠላ። አንተ ህፃን ምን እንዳታኩርፍ ነው በቃ።
እሺ ሞቸር የት ነው ያለው? እኔ ምን አገባኝ? እኔ ተረተው ቢሆን ነው። ኧረ በእናትህ ፋራን እንዴ መቼም ነው ተረተው ጋር የማይሆነው። እና የት ይሆናል? በእርግጠኝነት ያቺ የፈረደባት ጄሪ ጋር ነው ምናምን ነው የሚሆነው። እንዴ ቆይ እሷ ልጅ አስገባችለት እንዴ? በአንዲ ተረተው ፈንቋል እኮ ታዲያ ነው አይመስለኝም ማለት እንዴ። እና ታዲያ ምንድን ነው የሚከተታት? አንተ የጄሪ ልብ ሲጠበው የተረተው ጋብ ነው የሌላ አልቀለም። ኧረ እባክህ እና አንተ ግን ይሁን ጭልጭል ስትል ሳይደሰት ግን አይቀር። አረ መቼ ያራዳ ልጅ አንተ በቀን ታዲያ ምን ታዲያ ይሙት እንዴ? እንዴ ታውቃለህ ስንት ዓመት ለሷ ብሎ ብርድ እንደጠጣ ስታውቅ እኮ ነው ፋራ ያረገችው። እርሜ ለኔ አየህ ትምህርት ቤት አስገብቼ ሌላ ለማሳየች የተረተው ነገር አብርቼለታል። እንኳን ተገላገልኩኝ እንኳን በረደለት። ባይበርድለት ኖሮ በተመሳፍሎ እኮ ነው ድፍት የሚያደርገኝ። አንተ ቆይ ለምን እንደውለት የሚዝጋት ይሆናል። ሄሎ ማን ልበል? ሰላም ጤና ይስጥልኝ። ቆቀር ፈልጌ ነበር። እኔ ትእዛዝ በአማርኛ አልቀበልም። ኧረ እባክህ እና ምን ሆነ ነው? በእንግሊሽ ባቦምቦሊሽ። ወይ ዛሬ ሰራረፌ ብውል ቦምቦል ነው መጣብኝ። በእንግሊዝ ቆቀር ለእንግሊዝኛ? አይ ሰውዬ እንግዲህ ተምሬያለሁ ካልክ መናገር ነው። አረ ምንም ቦታኝ እኮ ማይኝ እርሱ የተማሩት ይንገሩኝ እንጂ ታዲያስ ድሮም እኮ አንተ እላይ ላይ ትምህርት ቤት ቢገነባ እኮ ማይገባ ደነዝ ማህይብ እንደሆንክ እኮ አውቃለሁ። አረ አንተ በምን ይሳሳታል? እሱ እኮ ሁሌ ልክ ነው ፍጹም። አሁን ለማንኛውም የቆቀራን ጥቡ በእንግሊዝኛ ይንገሩኝ። እንግዲህ እኛ የተማረ ሰዎች ምን እንላታለን? ኩከሪሽን እንላታለን። ይኸውልህ ውይ ለካ አንቺ አልተማርሽም። በቃ ላንቺ እንዳይከብድሽ ስለማትችላት ቀለል ላርግልህ። ኩከር በት ቆቀር ነው በእንግሊዝኛ ቆቀር የሚባለው። አልገረመም? አልተደነቅም? እኔ ኧረ እንደው ብሳላግረ ይኸውልህ በእንግሊዘኛው ሚኪ ማለት ለኛ ለምሁሮቹ ሲሆን ሚኬሽን ሚኪለስ እንላታለን። ለእናንተ ሲሆን ግን ሸኒ በሆድ አዎ ዋጣ አድርገህ በሆድ በላት። ስለዚህ ምን ትሆኛለሽ? ሜካ። አረ እሺ ቦቼስ እንዴ ምን ሆናለ? እሱን ገና እኮ ደፍሮ አላወጡለትም። ግን ያው ሲሆን ስገምት እንደ እውቀቴ ቦቼሽን ወይ ቦቼክስ እንደዛ አካባቢ ነው የሚሆነው። ይሁን ግዝገት ያዝናግን ከቀስቴ ጋር እየዛግን ነው። እባክህ ያ በደጉዳን እናጫውት ነው እናጋጭልን ሰው አጣን። ለነገሩ ተው አንተ ምን ይቅርበታ ይቅርብ በቃ ይቅርብ ቡላለ። ኧረ አሁኑኑ ፈጥኜ ነው መጣው። እንደውም ከቀስቴ ጋር ነው የምንመጣው። አንተ ይወድ ነገር እንልማ ሲያስጠላ ጂብ። ለማንኛውም ና በቃ አንተ ጂብ የሆነ ልጅ በቃ እንደው ብናጣብቃችሁ ደስ ይለን ነበረ። ግን እነ ቤዛ ካዩን እኛን ይከፋቸዋል። ከነሱ ጋር ደግሞ ጻብናል ቆይን ከተጣላን ይደብራቸዋል እንጂ በቃ እዚህ ሁኑ። እሺ እናንተኛ የምትሄዱ ጀነሶቻችሁ ጋር ከሆነ ለምን የምን አልሄድም? ምን ልትሆን? ያው ስለ ሐዋሳው ሻታ መስል ሊቀደድ ነው። ይኸውልህ አንተ ልጅ ነገር ድንጋዮች እኮ አሉ አውጣለሁ። እሺ እነሱን ማየት እንደሆነ ሲያምር ይቀራል። በሉ ቻው። አንቺ እንጋፉ አንቴው አረ ማርክ እስቲ ውረድልኝ። ዩሲ ግሬተን ተንቀጠቀጠ። ቆይ ለምን አይቀርብንም? ይኸውልህ ትንሽ ብቻ ታግሲኝ። ትንሽ ብቻ ማርክ። አፍቅራትም ከሆነ ንገረኝ። አንተ ማን ምን የምትወረው ታዲያ? ያለ ምክንያት ነው ዝም ብለን የቆምነው? ይኸውልህ ምክንያቱም ሄቨን ብቻ እንዴት ወጣ እንጂ ቀስ ብዬ አስረዳሃለሁ። ይዛኔ እንኳን ደስ አለህ ዩሲ። በራቸው ተከፈተ። በእርግጠኝነት ራሷ ነች የምትወጣው። ምን አወቅ? ይኸውልህ ደመ ነፍሴ ነገረኝ። ቢንጎ የሀቢብቲ ኧረ ምን አይነት አጋጣሚ ነው? ይኸውልህ ማርክ ምንም አጋጣሚ አይደለም። እና ታዲያ ጠርቻት ብሎ ያላት ነበር እንዴ? ይኸውልህ ጠርቻት ነው አልኩህ አይደል እንዴ? ስለ ለወፍ አትራክሽን ምናምን ታውቃለህ? የስበት ህግ በቃ ዝም በል። አሁን ካናገርናት እናናግራት ሄደን። በቃ እሺ አሁን ሂድ ሂድ በቃ ላናግራት ሂድ።
ሄቨን እንዴ አንተ ያማል እንዴ ምን ያርክ ነው? ቆይ እንዴት ነሽ? ቆይ እንዴት እዚህ ልትመጣ ቻልክ? ግማሽ በእግር ግማሽ በታክሲ ዋትስአፕ እንዴ ማለት ነው ማልካለህ እንዴ? ጥያቄ ግን እንደዛ አልነበረም። እና እንዴት ነው? ገብቷል። ልክ ነሽ ገብቶኛል። ግን ለምን ነው ስልክሽ ዝግ የሆነው? ማታ መብራት ጠፍቶ ቻርጅ አላረኩትም ነበረ። ይሁን ደውለህልኝ ነበር? ለምን በጣም ብዙ ጊዜ ነው። ምን ነው በደና? እሱማ በደና ነው። ታዲያ ምን ልርዳ? የሴትነት እርዳታሽ አልገባኝም። ስጦታ ነገር ልገዛ አልኩኝና ምን መግዛት እንዳለብኝ ግራ ሲገባኝ ልጠይቅሽ መጣሁ። ምን? ለማን ነው? አታስቢ፣ ላንቺ አይደለም ለኔማ እንዳልሆነ አውቃለሁ። እዩሲ ለስጦታ ነው እዚህ ድረስ የመጣ ነው። ይኸውልህ ማርክ፣ ለሴት ልጅ ስጦታ ከመግዛት በፊት ቀድመ መጠንቀቅ አለብህ። ቆይ ስጦታው ለሴት ነው? መቼስ ለማርክ ወይ ደግሞ ለዳግም አይደለም። ታዲያ ራስህ መግዛት ትችል ነበር እኮ። እሱማ እችል ነበር፣ ግን ደግሞ ወደ አይምሮ የሚመጡት ነገሮች ምንም አላረካ ሲሉኝ አዲስ አይዲያ ፈልጌ እኮ ነው ዳንቺ የመጣሁት። በሚያሳዝን ሁኔታ የመጣኸው ትክክለኛ ቦታ አይደለም። እንዴት? ምክንያቱም ስጦታ ምርጫ ላይ ጎበዝ አይደለሁም። እኔ ግን አንባቢ ሰዎች ነገሮችን ሲመርጡ ጥሩ ናቸው ብዬ አስብ ነበር። ቆይ ግን ልጅቷ ማን ናት? የቷ? ስጦታ የምትገዛላት ናታ። መናገር አለብኝ? ለምርጫ እንዲመችኝ ነው መናገር አለብኝ። ቤትዬ ነች። ንክ እዩስ የምር ነው? አዎ ምሬ ነው። ምን ነገር ነው? አይ እንዴ ከሆነ ጥሩ። እና ይቡ ምን አሰብሽ? አዝናለሁ። ምንም ልረዳህ አልችልም። አሁን እኮ እንደሚረዳኝ ሶስት ታወሪ ነበር መስሎ ነው። አሁን መሄድ አለብኝ። ቆይ የምርሽ ነው? አዎ የምሬን ነው። እጅ ልቀቀኝ። ቆይ ለምንድን ነው ታዲያ ፊትሽ የቀላው? ምናልባት በቀላው አይና አይተኝ ይሆናል። ልቀቀኝ። አንተ ዩሲ ግን ለምንድን ነው ግራ የምታጋባኝ? አንተ ደግሞ ምን ሆነ ነው አንተ ግራ የምትጋባው? ቆይ አንተ ስጦታ ምን መግዛት እንዳለብህና እንደሌለብህ ሳታውቅ ቀርተህ ነው? ይኸውልህ አንዳንድ ጥያቄዎች ምንም መልስ የላቸውም። ገባህ? እስቲ በቃ ቤዛ እኔና አንቺ መጨረሻ የሆነ ማለት ነው። እሺ ቆይ ያሬድ እኔ ምን ላድርግ? ላንተ ብዬ ቤተሰቦቼ መተው አልችልም። አረ ቤዛ ይደብራል። ኪሩ ወድጄ እኮ አይደለም። እኔም እኮ እሺ ጨነቀኝ። ምን ላድርግ? እናቴ እንደዚህ እያዘነችብኝ አብሬው በሆን ለእኔም እርግማን ነው የሚሆንብኝ። ወይኔ በጋሽ ሞት። ኪሩ እመነኝ ግን ጸጋን እሰቅላታለሁ። ያሬዶ አንተ ባትሰቅላትም ማንነቱ ያልታወቀ ሰው ደህና አድርጎ አቀናብሯታል። እሺ ጸጋን? አዎ ያሬዶ አሁን ስንመጣ ማለት ፊቷ ምናምን በላዞ ከኤርሜላ ጋር አግኝተናቸው ነበረ። ማንም የሚያደርገው ማን ይሄ ለሷ ገና ጅማሩ ነው። እኔ ያሬድ ማን እንደሆንኩ አሳያታለሁ። ያሬድ በእናትህ ተው በቃ። አሁን አንተ እሷን ምንም አደረካት ምንም የኔ እናንተ ነገር የሚመለስ ነገር አይደለም። ስለዚህ በቃ ተዋት። እኔ ያልገባኝ በቃ የሁሉ መስዋዕትነት የከፈላችሁለት ፍቅር በቃ ማለት ነው። አዎ ኪሩ ያሬድ አሁን የምነግርህን ነገር ልብ ብለህ ስማኝ። ምንድነው እሱ? ያሬድ አልወድህም ብዬ ራሴን መዋሸት አልፈልግም፣ ግን ደግሞ በህይወት እያለሽ ለኔ ብላ ህይወቷን መስዋዕት ያደረገች እናቴን ለኔ ብሎ የሞቱ አባቴን መካድ አልፈልግም። እና ፍቅር ማለት የወደዱትን ማግኘት ብቻ አይደለም። እና በእናትህ ከወደድከኝ ፕሊስ በቃ ከኔ ራቅ። ብትችል ደግሞ ሌላ ሴት ለመቅረብ ሞክር። ደግሞ እንዳትረሳ ሁሌም ቢሆን በልቤ ውስጥ ትኖራለሽ። እወድሃለሁ። እኔ እንደምወድህ አውቃለሁ ታውቃለህ፣ አንተም ታውቃለህ። የአፍላ ፍቅር ነገር ምን ታደርገዋለህ፣ አንተዬ ምን ታደርጋለህ። የመለየት እንባ ፊቴን ያራሰው፣ አንተዬ ፊቴን ካራሰው። ልሸኝ ጨክኜ የምወድህ ሰው፣ ወድዬ የማምንክን ሰው። ከእንግዲህ ከጠለቀ ፀሐይ የውስጤ ጀንበር ጨልሟል የልቤ አዳራሹ እርሜ ነው ማፍቀር። ሰው ወዶ ሰው እንደመለየት ክፉ ነገር የለም።
ልሸኝህ የመጨረሻዬ በሊሆን ግድ የለም ዋትስአፕ ቤቲ ፒስ ነው ወይ? ማርክ ደግሞ ምን አለ ይሄን ሙድህን ብትፈታው? እንዴት ላድርገው? እንደ ሀገር ቤቱ ነው። ምን ነው ይሄንን አልወደድሽው? እሱማ እወደዋለሁ፣ ግን ደግሞ የሀገር ቤቱ ማንደፍሮ ነው ይበልጥ የሚመቸኝ። እስኪ ማን ቢሞት ወይ ማን ቢሞት የምሬን ነው። ታዲያ አንቺን ደስ ካለሽ አንቆራቁረው። ጎሽ እንደሱ ስትል ነው የሚያምርብህ። ይሄኔ ማንደፍሮ እስካሁን ዋትስአፕ እያልኩ ስጃጃል ለምን ዝም አልሽ ቤቲ? እኔማ ይደብርሃል ብዬ ነው። ቆይ ግን ለመሆኑ ወዴት እየሄድክ ነው? ቦቴ ጋና። ቆይ ግን ዩሲ ትላንትና ምን ሰጠሽ? ምን ሰጠኝ? ስለምን እንደምታወራው? ማለቴ ስለ ስጦታው ነው። ብቻ ማለት ነው ይመስልሽ እንዴ? ይሄን ስጦታ ግልጽ አድርገው እስኪ። ወይኔ ማርክ ዩሲን አስበልሎት ማለት ነው። ያሁን የተፈጠረ ነገር እንዳለ እርግጠኛ ነኝ። ይልቁን ሳውን ንገረኝ ቶሎ በል። ግን እኔ እንደነገርኩሽ በቃ ዩሲ ሊደብረው ይችላል። ወይ ምን ሆነክ ነው ማርክ? ምን እንዳልተፈጠረ ነው ማስመስለው። ብቻ ምን እንዳነሳሳው አላውቅም። ትላንትና ላንቺ ስጦታ ሊገዛ ሄዶ ሄቨንን ስናማክራት ነበር። የምሬን ነው ቤቲ ነው የምሬን ነው። ምን በማስመልከት እሱን አላውቅም፣ ግን ሰሞኑን የሆነ ፍቅረኛ ማቾች ነን ምናምን ስላላችሁ የሆነ ጊፍት ሊሰጥሽ አስባል። እና ታዲያ ግን ሄቨን ጋር መሄዱ ለምን አስፈለገ? ስጦታ እንድታማርጠው መሰለኝ። እና አማረጠችው? እሷ ግን ምን እንደሆነች አላውቅም። ስለ ስጦታ ሲወራ ደበራት። የእውነትህን ነው? ግን ቤቲ ይህንን ነገር እኔ እንደነገርኩሽ ቢሰማ በጣም ሊደብሮ ይችላል። አታስብ ማርክ፣ ሚስጥሩ ከኔ ጋር ሴፍ ነው። ጎሽ በቃ እኔ ወደ ቦቸራ እየሄድኩ ስለሆነ አላስጠብቀው። በይቻው። እሺ ብራቮ ማርክ፣ ሳታስብ አሪፍ ነገር ነው የነገርከኝ። ቆይቺ ቀፋፊ ለኔ ስጦታ መግዛቱ ለምን ደበራት? እኔ ማን እንደሆንኩ አሳይሻለሁ። ሄሎ ዮሲ። ወይ ቤትሻ እንዴት ነሽ? አለሁልህ የኔ አባት። የት ሆነህ ነው? ማኔ? አንተ? ባክሽ ሰፈር ጀለሱ ጋር እየሄድኩኝ ነው። ዛሬ ፍሪ ነኝ። ትንሽ ታይም አታውሰኝም? ቤትሻ ዛሬ እንኳን ምችል አይመስለኝም። በጣም አዝናለሁ። ቆይ አንዲት ፍቅረኛ እንገናኝ ስትለኝ መልሱ እንደዚህ ነው? መልሱማ እንደዛ አልነበረም፣ ግን ደግሞ እኔና አንቺ እኮ ተውቶ ይገባኛል። እና ምን አዲስ ነገር አለ? ሄቨን አግኝታት ነበር እንዴ? ሄቨን ማንሽ ደግሞ? እረፍ፣ ጭራሽ ረስተሃታል? የኔ ቆንጆ አሁን ሰዓት ስለሌለኝ ስልኩን መዝጋት ይኖርብኛል። እሺ በቃ ቻው። ፎንቄ ሰሞኑን መላ ምናምን ጠብሶሻል እንዴ? ቆይ ለምንድን ነው እንደዚህ ያልከው? ፊትሽ እኮ ጥቁር አለብኝ ብዬ እኮ ነው። ፎንቄ ከንዴት ውጪ ስትሆን እኮ እንደ ልቤን ቀለጥ እንደምታረከው። ምን አባቴ ሊያርግ ብለሽ ነው? ሰሞኑን በትንሽ በትልቁ ጓገጭ እያልኩ ትንሽ አዛረኩሽ አይደል እንዴ? ቀላል ፎንቄ አትፍረጅብኝ። ግን እኮ በቃ ወደጅ አይደለም። እና ማን አስገደደ? በቃ ማንም ሰው ጫፍሽን ሲነካሽ ማየት አልችልም። ቆይ እኔ እንዳይነኩ በምታረገው በዱላ ነው እንዴ ታዲያ? ያው ስማ አይደለም ፎንቄ እባክሽ በለኝና ይሄንን ባህሪ ለመተው ሞክር። እሺ ስታይል እንደሱ አይደለም የምፈልገው። በቃ ስታይል አልኩሽ አይደል እንዴ? ብለከኛል፣ ግን በቃ እኔ በከባዱ ቃል እንድገባልኝ ነው የምፈልገው። እሺ ምን አይነት ቃል? ፈረሰኛውን ብለን እንድትምርልኝ እፈልጋለሁ። ፎንቄ በጭራሽ እንደዛ ማድረግ አልችልም። እንዴ ለምንድን ነው ማድረግ የማትችለው? ምክንያቱም በፈረሰኛው ምዬ የሆነ ቀን ከተሳሳትኩኝ በጣም ይቆጨኛል። አንተ ግን ለመረጋጋት ሞክር እሺ። እሱ ያስማማኛል። ይሁን አዝግ ነገር እኮ ነው። አዎ ነኝ። እኔ ምልሽ አሁን ቆይ የያሬድና የቤዛ ነገር እንዴት ነው? አይ ፎንቄ እንግዲህ ፈጣሪ እርዳቸው እንጂ ምንም ነገር ማድረግ አይቻልም። ልክ ነሽ። ደግሞ ፎንቄ ይህን ቦችን የሆነ መላቢው ካልሆነ ግን በቀጣይ የመፈረሸው እሱን ነው። ለምን? ምክንያቱም እስከ ስንት ነው የተማርኩ እያለ በጣም እያዘገኝ ነው። እና ለምን አልነግረውም? ምኑን? እስከ ስንት እንደተማርክ ነው? አንቺ ደግሞ ያምሻል እንጂ
ከምር እኮ ነው የማትረቢ ምን ፈለክ? ለምንድን ነው ለቤዛና ስለኔ ነገርሻት? ማን ነው እንደዛ ያለ? ማንም እስኪ ነግረኝ አልጠብቅም። ማለትማ ቤዛ የማይሆን ነገር ከገጠማ ከጀርባ ያለሽ መጥፎ ሰው አንቺ እንደሆነሽ በጣም እርግጠኛ ነኝ። አዝናለሁ ያሬድ፣ ግምት ትክክል አይደለም። ብቻ እኔ ያልነገርኳትም ልትይኝ እንዳይሆን። አዎ እኔ ያልነገርኳት እና ማን ሊነግራት ይችላል? እንጃልህ። ቆይ እንደዛ ነበር የምትሰጪው ለማን ነው? እንግዲህ እዚህ ጋር ያለነው እኔና አንተ ነን አይደለ? አዎ እኔና አንቺ ነን። ስለዚህ እያናገርኩ ያለሁት አንተን ነው። ገባ? ከመቼ ጀምሮ ነው እኔ ላይ እንደዚህ አይነት ሰው ሆንሽ? ከኔ ይልቅ ያቺን መሰሪ ከመረጥክ ጊዜ ጀምሮ። ዝም በይ። ደማውልህ ደስ አለ? ገና ከቤዛ ራስ የማትወርጂ ከሆነ ከዚህ በላይ ብዙ ነገር ነው የሚያጋጥምሽ። እሺ እውነት? ስሚ ጸጋ፣ እመኝ ከዚህ በኋላችን ልጅ የማትፋቻት ከሆነ እንደ ዛሬው በጥፊ የምፋታሽ እንዳይመስልሽ። ይሁንክ ሴታ ሴት። ምን? እኔ ያሬድ ነው ሴታ ሴት አልሽው? አዎ ምን ልታመጣ ነው? ምንድን ነው ያልሽው አንቺ? እቺ ምን አይነቷ ሴጣን ነች? አሁን ሁሉም ነገር ነው ምርር ያለ ደሙ ምን ሆንክ? የሽምብራው ጥርጥር የዛፎቹ ፍሬ የትም የትም ዞሬ ትዝ አለኝ አገሬ ትዝ አለኝ ዳገት ቁልቁለቱን ትዝ አለኝ ስንወጣ ስንወርድ ትዝ አለኝ ስንወጣ ስንወርድ ትዝ አለኝ ወለል ካለው ሜዳ ትዝ አለኝ ላሞች ስናግድ ትዝ አለኝ ላሞች ስናግድ ትዝ አለኝ። አንተ ግን የምርቄ ናፈቀኝ ነው እያልክ ያለው? አዎ ቄ ናፈቀኝ። ቆይ ምንድነው የምታካብደው? ገጠር ማናቃት ነው የሚመስልህ? እውቃትም አትውቃትም በቃ ሁሉም ነገር ነው ናፈቀኝ። በአካል ስማ እሺ፣ ከገጠር ምን ያናፍቃል? ከገጠር ቆይ ምንም አይናፍቅ ነገር አለ እንዴ? ቆይ እዛ ከአሜሪካ እንደመጡ ሰዎች ኩበት ያየሩ ሽታ ያባጡ ምናምን ያልክ ልሰክሰኝ ነው? ማነው እሱ ሳክስ ያደረገው? አሁን እሺ ኩበት ምንም የሚናፍቀው ጠረኑ ነው። አይ ጠረኑ ከናፈቀሽ ቢስ ምንም ጣጣ የለውም። ምን ልታደርግ? ለሱ ከሆነ ችግር የለም። የሆነች አሜሪካ ላይ ፈልግና በጣም ዘቅ አድርጌ አሸታለሁ። እባክህ ሙድ አትያዙ። ቆይ እዚህ ምን ጎል ነው ገጠር ናፈቀ? እስኪ ተወኝ። እዚህ ያለው ደህና ነገር እኮ እናንተ ብቻ ናችሁ። ሌላ ሁሉም በቃ ተንኮለኛና ራስ ወዳድ ብቻ ነው። እኔ ነው ቆይ ምን በዚህ ልክ ያስመረረ? ማንም አይደለም፣ ግን በቃ እዚህ በእናንተ ላይ የሚደርሰው ነገር ያስመርራል። ለዛው ነው በቃ ሰላም ያለው ገጠር መስኩ፣ ሜዳው ሁሉ ነገር ይናፍቀኝ። ቆይ ግን እኛ ምን ስንሆን አይታ ነው በዚህ ልክ ያሳዘን? እስኪ አስበው ሚኪ፣ በአንድ ጸጋ ምክንያት እናንተ እንደዚህ ከተበጠበጣችሁ ሌላው ቤት ያለውን ጉድና በቃ ቤት ይቁጠሩ። አሁን ገና የ7 ዓመቱ ቦቸራ ፍንተው እለታየ ይሄው እኔ እኮ ብያለሁ። አንተ ምን ልሰማኝ አልቻልከው? ምን የልጁ ምን ነው የእሳቸው ቆጠሪ ቆሶታል። የማቆጠር ነው ቆሳው እንዴ? ያንተ ማን ነው? የየርሶ ነው። አይገርምም? እኔ ገና 12 ዓመቴ ነው። እሺ የአንዱ ብሬ እርሜቻ ምን ማለት ነው? ልክ እኮ ነው። አንድ ግራ 12 ከሆነ ሌላኛው ብር ሲጨመር 24 ይሆናል። ጣቶችሽ ምናምን ደግሞ ሲጨመሩ ወደ 50 ይቆሱታል ነው የምልሽ። ባኮራ ታብዛ ሃይ እዚህ እንዳለው ማን ነግሮሽ ነው የመጣሽው? ኧረ ማንም አልነገረኝም። እና እንዴት አገኘሽኝ? ጠረንሽን አሽትቼ ልበልሽ? ቀልድ መሆኑ ነው ነበረ። አልወደድሽም? ምንም ደስ አይልም። እኔማ ዛሬ ደስታዬን ላካፍልሽ ነበር አመጣጤ። ምን ተገኘ ደግሞ? እስኪ ገምቺ። አዝናለሁ ቤቲ፣ እኔ ምንም ነገር መገመት አልችልም። እስቲ ከላይ ወደ ታች ተመልከቺኝ። ቤቲ ለምን ግራ ታጋቢኛለሽ? የተፈጠረ ነገር ካለ ንገሪኝ። እቺ ነገር እስኪ እያት። አየሁት። ምንድነው? ማን እንደሰጠኝ ገምቺ። እኔ እንጃ። ማን ይገዛልሽ? ያኔ ቆንጆ ፍቅር በመጀመራችን በጣም ደስ ብሎኛል ብሎ አንገቴ ላይ ያጠልቅልኝ መሰለሽ? ማ እንዴ? አንቺ ደግሞ ማን ይሆናል? እዮሲ ነው። እዮሲ? ምን ነው ገረመሽ? ለምን ይገርመኛል? አይ ብዙም እንደጠበቅኩት እንኳን ደስተኛ ሆነሽ አላገኘሁሽም። ምን ነው ችግር አለ እንዴ? ምን አይነት ችግር ይኖራል ብለሽ? እርግጠኛ ነሽ? አዎ እርግጠኛ ነኝ። እና ታዲያ እንዴት ነው? ያምርብኛል? ቆንጆ ነው። ይሄ ማለት እኮ የሆነ ደስ የማይል ነገር አለ እያልሽኝ ነው? አረ እኔ እንደዛ አላልኩም። ለነገሩ ካልወደድሽ እንኳን ሌላ ቀይርሻለሁ ብሎኛል። ጥሩ ነው። ይቅርታ ቤቲ፣ እኔ መሄድ አለብኝ። እንዴ? ወዴት? አባቴ ይጠብቀኛል። ቶሎ መመለስ አለብኝ ወደ ቤት። ይሻላል? አዎ ይሻላል። ለማንኛውም መልካም ቀን። እሺ የኔ ቆንጆ። ምን አይነት ስራ ፈትናል?
ሄቨን የሰሞኑ ሁኔታሽ ምንም እየተመቸኝ አይደለም። እኔን አፍቀሽኛል አልናፍቅሽም ወይ መራራቁ ቀርቶ አልንገናኝም ወይ ፍቅርዬ ፍቅር አይከብድሽም ወይ ፍቅርዬ ፍቅር አይከብድሽም ወይ አማላጅ ማን ሆነ ማን ልላከልሽ ጭንቀቴ ቢገባሽ ቢራራልኝ ልብሽ ካንቺም ቀረ ነገር ከኔም ቀረ ነገር ሚስጥር መደባበቅ ያለ መነጋገር የኔን ማናፍቆት ያለ እኔ ማናውቆት ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እሱ ይበቃኛል ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እሱ ይበቃኛል እኔ እንደምወድህ አውቃለሁ ታውቃለህ አንተዬ አንተም ታውቃለህ የአፍላ ፍቅር ነገር ምን ታደርገዋለህ አንተዬ ምን ታደርጋለህ የመለየት እንባ ኧረ አንተ ልጅ እኮ ደነዘዘ አትሙጂ ኧረ እንደሚወልሽ የፈረንጅ ላምሽ መጣልሽ ማንዴ ዋትስአፕ ሳት እኔ ናፍቀሽ ነው እንዴም አለ ዋትስአፕ ስላሽ አከናንብሻለሁ አሎ 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 ባካማ ባንድ እየከርፋፋ ኧረ ግን አትየንን ጨዋታ ኬታ ወጣው ምን አባቱ ላደርግ የቄሶ እኮ ናፍቆኝ እንደ ሆርሲ ብሰኝ እኮ እንደዛ ሆነማ ያዝ እሺ ያዝ ዘቅብኝ አሎ 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 በዶማ በጋራ ጠማማ አከናንበኝ እኮ እና አከናንበኝ እኮ አሎ ሙት ያኔ ራስ ግራ ገብቶኛል አላስገባባትም አስገባባት አሎ አሎ በተሬና በሻና አፍቃሪ ነህ በስተመጨረሻ ያሎሎ ራስሽ ሙድ መያዥ ሆነሽ ቀረሽ አሎ በሳፋ ሚኪዬ ሸፋፋ እንዳልፈልግምሽ እንጂ እኔ ምን እናድርግ ታዲያ እንዴ ላከናንብሽ እኛ እኮ ገጠር እኮ ሲከፋን ወድ ሲበሳን ማሳ ለማሳ እኮ የምንጫወተው ጨዋታ በቃ ከመቼ ተጅሩት አቀር ነው ተማልክ እኮ አቆም ያረጋችሁት እንኳ አረ እንዴ አቡሻለ ምን እናሳጀችሁ ይገባል ምን ሚካቢስኝ ቀንሰው ትንሽ ሁለታችሁም ስራ የላችሁም ምንም የላችሁም ገንዘብ የላችሁም ከገጠር መጣችሁ ትፈለጋላችሁ ገባለት ይላል እኔ እኮ አስፈራኝ እኮ ዳዋኝ እኮ ቦቼ ቆቀሯ ቦቼ ቆቀሯ ትሰቃያለች አታም ልጅ አፍቀራ ድጌ ቦቼ ቆቀሯ ቦቼ ቆቀሯ ፕሪዝ ደፍተሯ ነገሪ ገባለት ይላል ገበተ በቃ ፈላችሁ እንዴ ዝም ስንላችሁ እኮ አፈላችሁ በጣም አያችሁ እኛ እንግዲህ እንዲህ ነን አልሰሚን ግራ በለው ያለ ያገረሱ ደሙ ምን ልትል
አስኪ ሆነልህ። እኔ ምነው ግን ቆይ እንዴት ተገናኛችሁት እንዴ? አንተ ለምን ነገርኩህ አይደል እንዴ? በቦቼ ትርታ ምክንያት ነው። አስታወስኩኝ። አንተ ዘራፍ ምናምን ተባባልኩ። ፒያረ ግን ትሄዳለህ አንተ አብሽ አንተ ስተርተር አረ ጭዬ ቀይር ማለት ነው እኮ እረፍጃለሁ። ኋላ እንከባበር ብያል ዘፋኙ በግ ወጀ አንዴ ምን አባታ ገጣለህ? እሱ በግ ሲልሽ ኖርማል ነው። እኛ ጋር ሲሆን ግን ይመች የእናንተ እርምድ መቻጠቸው ምንኛ ሙዳጄ አይደለም። ተሰማኛለህ? ለእናንተ ነው ቦቸራ ነኝ። ለመስሪያ ቤት ላይ ቢል ያመላኩ ላተብጀ ነው ያደግ ወጋለ። አረ አዎ ቲቸርዬ ገብቶናል። በበዝ ልጅ አንተ ጎበዝ ተማሪ ነህ። ምን ነበር ያልከኝ ባንዴ? ለማ እንደው ጠላ እየጠጣን እንድናወጋ ፈልጌ ነበር። አሁን ጠንጃታ ጎበዝ ወደ ተጠጣታለን። ቦጀ ልትወርድ አይ ማሰራ ወርደን ጅል ጉጊት እንዲሆነቱን ስትናገር እኮ ነው የምትመችኝ። የተማሪዎች ናችሁ ቤት ሆናችሁ ማጥናት ማንበብ ተማሪዎች ምን ታውደለብ ያላችሁ እዚህ ሰፈር። አረ እባክሽ እንዲያልሽ በቃ ይልቅ ማርክ እዚህ ጋር ደቀ ብለን ያገሩታን ጭው ወያትኝ ዋትስአፕ ምን ልገፍትርልሽ በራዘር እኔ ምለው እዛ ገጠር እያላችሁ ምናምን ፉንቃ ምናምን የሚባል ሻራ ምናምን የሚባል ነገር አለ ሲባል ሰምቻለሁ። እቺ ነገር እውነት ናት እንዴ? ኋላስ እኔ ምለው ቆይ ምንድን ነው የሚደረገው? እሱን ወጋለን ገርህ አንተ አሁን እናት ወጋለን ተዋንቺ ራሽ ንገሪ አይያረን ለብሽ ይሄ ልጅ መሰስ ብሎ ባንጭ ነው ሲገባ ቆይ ስለ ገጠር ፉንቃ ቢወራ ምን ችግር አለ? ችግሩ ነው ፉንቃ የሚባል ነገር ስለሌለ ነው። ታዲያ ከሆነ ምን አበሳጨ? እና ታዲያ ለምን ገብታችሁ ተጠኑ? ኧረ እስከ ዛሬ ድረስ የተማርነው በደንብ ስለገባን ማጥናቱ አስፈላጊ አይደለም። ግን ትምህርታችሁን የምትወርቁ እኮ ወንድ ከራሴ ቦግነት ለስንት አታስቢ። በሱ ዝም አትጥራኝ አልኩህ እኮ የሚያራዳል። ይልቅ ማርክ የጀመርሽልኝ ጭው ወይ ይበኛ በቃ እንደነገርኩሽ ነው። አጋጣሚን ስታገኝ ነጠላሽን ታለብሽና ሸራት ጎትቻለሽ። ካልሆነ ግረም በቃ ኖርማል። እና ታዲያ ወዶ አይደለም ልጅ እንደዚህ ከፈሩ የሚያረጣጥበ ደሞ መልተለው እንዴ አፉን የፈተው በሸራ እንደሆነ ነው እንደገባኝ ያደለው በጡጥ ያርጋል። በሸራፉን ይከፍታል። አንተ ደግሞ እንደዚህ በጠጣላ ነገር ነው ብትለኝ አልመጣም። ማንዮ ወግዬ ነው ዳለ ወግዬ ቤዚቲ አሁን ከማሚ ጋር እንዴት ናችሁ? ሻውን እንደተዘጋጋ ነው። በጣም ደብሯቸዋል ማለት ነው። በጣም ቆይ እሺ እኛ ምን ብናደርግ ነው ሙዳቸውን መቀየር የምንችለው? አንድ ነገር ሳደርግ ብቻ። ምንድነው እሱ? ከያሬድ ጋር ያለኝን ግንኙነት እንዳቋረጥኩኝ ሳረጋግጥላት። ምን አይነት ነገር ነው? በፈረሰኛው ይሄ ነገር እውነት ሊሆን ነው እንዴ? የቱ? ያንቺና ያሬድ መለያየት ነው? አዎ ቹቻ፣ ያ ካልሆነ እኮ እናቴን ላጣት ነው ማለት ነው። ቤዚቲ እኔ እኮ ማሚሽ ፈታ ያለች ሰው ስለነበረሽ ማለት ትረዳሻለሽ ብዬ አስቤ ነበር። አይምሰልሽ። እንዴት? እሷ ምንም ለአባቤ የገባነውን ቃል ያፈረስን ከመሰላት በጣም ነው የሚደብራት። ቆይ ምን አይነት ቃል ነው ለአባቤ የገባችሁለት? እኔ የምፈልገውን ነገር እያደረገችልኝ ምንም ሳይከፋኝ ምንም ሳይጎልብኝ አሳድጋኝ ለቁም ነገር ለማድረስ ቃል ገብታለታለች። ግን እኮ ቤዚ አንቺ መጥፎ ነገር ላይ አይደለም ያለሽው። እሱን የምንረዳው እኔና አንቺ ነን። ወላጅ ግን ይሄንን በፍጹም እንደዛ ያስበው። ወይኔ ቹቹ ይሄ ነገር ግን ምንም እየመሰጠኝ አይደለም። እባክሽ አዲስ ስለሆነብሽ ነው። ትለምጃለሽ። ቆይ ቤዚቲ ሄሉን አግኝተሻት ነበር እንዴ? ቤት ተኝታለች። ቆይ ምን ሆና ነው ደግሞ እሷ የተኛችው? አላውቅም። ቆይ ግን የማሚሽን ስልክ ለጸጌ የሰጣት ማን ነው? እኔ ምንም ሊገባኝ አልቻለም። ግን ምን እንደሆነ አላውቅም። ሄሉን ነው የምጠረጥራት። እሷ እንዴት ጠረጠርሻት? እስኪ ንገሪኝ። ከሷ ውጪ የማሚን አድራሻ አውቆ ለጸጋ ቢሰጣት ማን ሊሆን ይችላል? ግን እኮ ቤዚቲ ሄሉ እንደዚህ አይነት ነገር እንደማታደርግ ቃል ገብታልናለች። ምናልባት ስልኩን የሰጠቻት ዛሬ ላይሆን ይችላል። እና መቼ ነው? ምናልባት ያኔ ለጸጋው ግናኛን በተወችን ሰዓት። ቤዚቲ ግን በጣም እኮ ነው የምታስገርሚኝ። ደግሞ ምን አድርግ? በዚህ ሁኔታ ውስጥ እንኳን ሆነሽ መጥፎ ነገር ማሰብ አትፈልጊም። ምን ላድርግ? መጥፎ ባሰብኩ ቁጥር መልሶ ራሴን ስለሚጎዳኝ እኮ ነው። ለነገሩ ትክክል ነሽ ቤዚቲ። ቹቻ ጸጋን ግን ማን ይመታት? ምን አቅላታለሁ? እኔ ግን ውስጥ አንድ ሰው እየጠረጠረ ነው። ማንን ጠረጠርሽ? አንቺ። ምን? እኔ ጸጋን ልመታት? አዎ አንቺ። ምን ነው ቤዚ? ጸጋን መምታት ከፈለኩኝ ዛሬ ሲሆን ያኔ ህይወታችንን ስበጠብጥ ነበር ደህና አድርጌ ማሻት። እሺ ቆይ እኔ ያልገባኝ ነገር ማን ይመታት? ብቻ ቤዚቲ ማን መታት ብለን ምናምን እንድንጨነቅ ፈልገሽ እንደው? እንደዛ ሳይሆን ማን ይመታት ብዬ ሳስበው እኮ ግራ ገብቶኝ ነው። የኔ እናት እኔ ብዙ የሚያሳስበኝ ነገር አለ። እሺ
ቆይ ጸጊ፣ ቤታችሁ ቤት በኩል ነበር። አንቺ ብቻ መንገድሽን ይዘሽ ነይ። ትላንትና የተገናኘንበት ቦታ ቁጭ ብዬ እጠብቅሻለሁ። እንዴ አልተሻለሽም እንዴ? ድምጽሽ እኮ ልክ አይደለም። እሱማ ተሽሎኝ ነበር። ታዲያ ዛሬ ምን ተፈጠረ? ያሬድ መጥቶ በጥፊ መታኝ። ያሬድ አይገርምሽም ሄርሜላ? አንቺ ልጅ፣ እነዚህ ልጆች ግን በጣም እያበዙት ነው። ቆይ ዝም በያቸው። እኛ ደግሞ ምን እንደምናደርግ እናሳያቸዋለን። እሺ በቃ መጣው። እሺ ቆይ እነዚህ ልጆች ግን ምን አይነት ልጆች ናቸው? ሰላም ሰላም። ባለሳሳት ሄርሜላ ማለት አንቺ ነሽ? አዎ። ግን አንተ ማን ነህ? እኔ እንኳን አታውቂኝ። ታዲያ ምን ፈልግ? ለጸጋ የሚሰጥ መልእክት ነበረ። እሱን ልታደርሽልኝ ፈልጌ ነው። የምን መልእክት? እቺን ፖስታ። ግን አንተ ራስህ ለምን አግኝተህ አሰጣት? እኔ ዛሬ ተመላሽ ስለሆንኩ ነው። የአባቷ ጓደኛ ነው ከካናዳ ይላከላት። አይ ቲንክ ዶላር ሳይሆን አይቀርም። እሺ እንደዛ ከሆነ አሁን ላገኛት ስለሆነ በዛው ሰጣታለሁ። እሺ አመሰግናለሁ። ለምን ነበር የፈለግ? ስለ ጸጋ እንድናወራ ፈልጌ ነበር። ጸጋት አይደለች እንዴ? ከኔ ጋር ማውራቱ ለምን አስፈለገ? ቀስቴ፣ ያኔ በስሜት ተነሳስቼ እሷን ሰምቼ አንተ ስለወደው በጣም ይቅርታ። ያራዳልሽ፣ ለሱ ምንም ጣጣ የለው። እና ታዲያው ምን ፈለግ? የሆነ ነገር አስቤ ነበር። ከዛ ግን እሱን ማድረግ የምትችለው እሷ አንተ ብቻ ነህ። ምንድነው ያሰብኩ? ስለ ጸጋ እንድትጠራልኝ ፈልጌ ነበር። ቆይ ምንድነው ማጣራል? ባለፈው ለኛ የነገረችን የሆነ ሰቅጣጭ ታሪክ አለ እና እሱ እውነቱን አይደለም የሚለው ነገር እንድትጣራልኝ ፈልጋለሁ። ሌላስ? ሌላ ደግሞ ምን አይነት ህይወት እንደምትኖር ደካማ ጎኗን እና የመሳሰሉትን ነገሮች። አሁን ገና ወንድ ሸተትክ። ይሄን ያልከኝ ድሮ ቢሆን ኖሮ እናደደብ ነበር። እና አሁን ታዲያ ለምን አትናደድ? ድሮ እሷን ብቻ እያመንኩኝ ወንድነቴን የረሳውን ከፍ እንደነበርኩ አሁን ገና ነው የገባኝ። ከሆነ ጥሩ። ለነገሩ ስለሷ ከቦቼ ጋር ሆነን ማጣራት ከጀመርን ትንሽ ቆይተናል። እሺ እና ምን አገኛችሁ? ያው ለጊዜው ምንም የረባ ነገር አላገኘንም። አማኔን ቀስቴ፣ እኔም ደግሞ ተጨምሬበት በደንብ ተካተለናት። ከዛ ሁሉ ነገር ስናቅ የሆነ ነገር አናጣ። ልክ ነህ። በትክክል የሆነ ነገር አናጣ። ግን በተቻለ አቅም ነገሮች እንዳለ ሚስጥር ማድረግ ይኖርብናል። በእኔ በኩል ችግር የለውም። አንተ ግን ድጋሚ ተሽለጥልጠህ ሌላ ችግር እንዳትፈጥር። ለሱ እንኳን አታስብ። ጥፋቶቼ እንዳለ መስዋዕት ስላስከፈሉኝ በተአምር አልደግሞ። ስታይል እንደዛ ከሆነ በቃ እኔ መሄድ ይኖርብኛል። ሌሎን ደግሞ ቀስ እያልን እናወራለን። በቃ እሺ፣ ቻው። መች ጸጊዬ፣ ደህና ነሽ? ደህና ነኝ። ስሚ ደግሞ ዛሬ ላንቺ ሰርፕራይዝ አለኝ። ምን ሰርፕራይዝ? አዎ አሁን ወደ አንቺ ስመጣ የሆነ ሰው አግኝቼ ነበር። ማን ነው? ከካናዳ ነው የመጣው። እሺ የአባትሽ ጓደኛ ነው። ከካናዳ ላንቺ መልእክት ይላክ። ምን? የአባቴ ጓደኛ ከካናዳ? አዎ። ደነገጥሽ አይደል? አይ ድንገት ስለሆነብኝ ግራ ገብቶኝ ነው። አይዞሽ ጓደኛዬ። ለማንኛውም እንኪ መልእክቱ። ደብዳቤ ነው? አይመስለኝም። ታዲያ በፖስታ የሚላክ ሌላ ምን ሊሆን ይችላል? እሱን ከፍተሽ ብታይ ይሻላል። ግን ገምቼ ካልሽኝ ዶላር ሳይሆን አይቀርም። ዶላር? አዎ ዶላር። ምን ነው ገረመሽ? አረ ምንም። እስቲ ይልቅ ቶሎ ክፈችው። እሺ ምንድን ነው ጸጊ? ኃጢአትሽ በዝቷልና ንስሐ ግቢ። ጸጊ ምንድን ነው?